አስደሳች ዜና ቤት ሊሰጠው ነው። ለተወዳጁ ዘማሪ የቤት ስጦታ ሊበረከትለት ነው። ለተወዳጁ ዘማሪ የቤት ስጦታ ሊበረከትለት ነው። እንግዲህ ይህን ቪዲዮ በማህበራዊ ሚዲያ ተመልክታችሁታል። ሙሉ በሙሉ ከጴንጤነት ወጥቻለሁ። ሙሉ በሙሉ ነው ማወራ። ደግሞ ከአድዋ ድል በኋላ የመጣ ሃይማኖት ጋር ምንም ዝምድና የለም። ዋሽታችሁኛል፣ በጣም ቀጥፋችኋል፣ በጣም አጭበርብራችኋል። ወንጌል ነው የሚያድነው እንጂ እናንተ 47000 ማጥናት አልችልም። አም ሶሪ። ኦርቶዶክስ እውነቷን እያመጣች እየመገበች ነው። 20 ሚሊዮን ብር በላይ እዳ አለባቸው። ቤተክርስቲያኒቱን እንዳንድ የጅል መሰብሰቢያ አድርገው ንብረቷን እየተጠቀሙ እኛ የበይ ተመልካች ሆነን ራሳችን ባለንበት ህንጻ ውስጥ በሚያሳዝን ሁኔታ ነው የሚጠቀሙትና 20 ሚሊዮን ብር ለዚያም ደግሞ እንደገና አከራይቶ ደግሞ ሁለት ወንጌል ሆነ አለመክፈል አንድ ወንጌል ነው፣ ጥፋት ነው። ደግሞ እሱ የተከራዩን አሳልፎ ለሶስተኛ ወገን ማከራየት ይፈቅዳል ይሄው። ጨካኝ መሆን ያስፈልጋል። እዛ የሚቀመጥ ሰው ጨካኝ መሆን አለበት። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው ዘማሪ ገብረ ዮሐንስ ቤት እንደተገዛለት ይገዛለት እንደሆነ እየተነገረ ነው። ይህ ነገርስ ምንድነው የሚለውን አስቃኛቸዋለሁ። እንዲሁም ደግሞ በጣም በሚያሳዝን ሁኔታ የቤተክርስቲያኑን 20 ሚሊዮን ብር ዕዳ ያለባቸው ተከራዮች ጉድም ወጥቷል። ሌሎች ነገሮችም እንግዲህ በመምሪያው ኃላፊ በኩል የወጡ ነገሮች አሉ። ብፁዕ አቡነ ሳዊሮስም መጨከን ያስፈልጋል ይላሉ። ያ ነገር ምንድነው የሚለውን አስቃኛቸዋለሁ። ያው ዮኒ ማኛም እንግዲህ በይፋ ከፕሮቴስታንቱ ዓለም እንደለቀቀ ተናግሯል። ይህንንም እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ትንሽ ስለቀዘቀዘ ሁላችሁም ላይክ አድርጉት፣ ሼር ማድረጋችሁን እንዳትረሱ። እስቲ በቅድሚያ ስለ ዘማሪ ገብረ ዮሐንስ እንይ። በዚህ ሰዓት ዘማሪ ገብረ ዮሐንስን በሚመለከት እጅግ በጣም ደስ የሚል መረጃ ተሰምቷል። ሁላችሁም ኮሜንት ላይ ዶክተር ሳሙኤልን እግዚአብሔር ይባርክህ ብላችሁ ጻፉ። የሰንሻይን ኮንስትራክሽን ባለቤት የሆኑ ዶክተር ሳሙኤል ለዘማሪ ገብረ ዮሐንስ የቤት ስጦታ ሊያበረክቱለት መሆኑ እየወጡ ያሉ መረጃዎች ያመለክታሉ። ሁላችሁም ገብረ ዮሐንስን እንኳን ደስ ያለ በሉት። ዶክተር ሳሙኤልን ደግሞ እግዚአብሔር ይባርክህ ብላችሁ ኮሜንት ላይ ጻፉ። አስደሳች ዜና ቤት ሊሰጠው ነው። ለተወዳጁ ዘማሪ የቤት ስጦታ ሊበረከትለት ነው። ለተወዳጁ ዘማሪ የቤት ስጦታ ሊበረከትለት ነው። እንግዲህ ይህን ቪዲዮ በማህበራዊ ሚዲያ ተመልክታችሁታል። የሰንሻይን ሪል ስቴት ባለቤት የሆኑት አቶ ሳሙኤል ታፈሰ ለዘማሪ ገብረ ዮሐንስ እንግዲህ ቤት ሊያበረክቱ ነው። አቶ ሳሙኤል ታፈሰ የቅዱስ ገብርኤል ወዳጅ ሲሆኑ ከዚህ በፊትም እንግዲህ በብዙ በጎ አድራጎት ስራዎቻቸው ይታወቃሉ። እንግዲህ አሁን የቤት ስጦታ ለዚህ እንግዲህ ድንቅ ዘማሪ ሊያበረክቱ ነው። ይህን ቪዲዮ ኮፒ ሊንክ ሼር ማድረጋችሁ እንዳይረሳ። እንግዲህ እንደተመለከታችሁት ነው ዘማሪ ገብረ ዮሐንስ ያው በመንገድ ላይ ሲሄድ በጣም ተወዳጅ ዘማሪ ነው። ባይዘዌ በጣም ደስ የሚሉ ዘማሪዎች ነው ያሉት የሚዘምራቸው። ወደ ራሳችን እንድንመለከት ወደ እግዚአብሔር እንድናይ የሚያደርጉን ዘማሪዎች ናቸው ዘማሪ ገብረ ዮሐንስ የሚዘምረውና አዶናይ አንድ ቻሌንጅ ሊያስጀምር እንደሆነ መኪና ሊያስገዛለት እንደሆነ ከነሹፌሩ ሰምተን ነበር። ያው ገና ጊዜው ገና ስለሆነ ይሁን ብዙም ከዛ በኋላ የተሰሙ ነገሮች የሉም። በአሪፍ ነገር ታስቦ ነው የሚሉ መረጃዎች እየወጡ ነው። ዛሬ ደግሞ እንግዲህ የሰንሻይኑ ባለቤት አቶ ሳሙኤል እንግዲህ ታውቁታላችሁ፣ የቅዱስ ገብርኤል ወዳጅ ነው። በየወሩ በሱ መስሪያ ቤት ማንም የቅዱስ ገብርኤል ዕለት ስራ እንደማይሰራ ሁሉ የሚታወቅ ነውና ቤት ሊሰጠው እንደሆነ መረጃዎች እየወጡ ነው ብለው ወንድሞቻችን አቀርበውልናል። ግን ምንድነው ለማጣራት በሞከርኩት መንገድ እስካሁን ምንም ነገር ዲፋ ወጣ እንዲህ አይነት ነገር ምንም ነገር የለም የሚሉ ነገሮች ተሰምተዋል። ነገር ግን ያው ምናልባት ሰርፕራይዝ ለማድረግ እንዳይወጣ ታስቦም ሊሆን ይችላል፣ አይቀርም። ኦርቶዶክሳውያን በሙሉ በጉጉት የሚጠብቁት ነው። አንድ ቻሌንጅ እንደሚጀመር ቤትና መኪና ለዚህ እንቁ የተዋሕዶ ልጅ በቁም እያለ ማመስገን ያስፈልጋል። ቴንኪው ልንለው ያስፈልጋል እና መኪናም ቤትም ሁሉም እየጠበቀ ነው ቻሌንጁ እስኪጀመርና ይገዛል ይደረጋል ብዬ አምናለሁ። አሁን ግን እየተሰራጩ ያሉትን መረጃዎች ለማጣራት እንደተሞከረው ምንም አይነት ነገር የለም። በሰፊው በትልቁ ለማድረግ ስለታሰበ ነው። ኦርቶዶክሳውያን ጠብቁ፣ ተረጋጉ የሚሉ ነገሮችን ሰምተናል። ካደረገውም እግዚአብሔር አምላክ ያድርገው ለማለት እወዳለሁ። እሺ ወደ ቤተክርስቲያኗ እስቲ እንለፍ። የቤተክርስቲያን 20 ሚሊዮን ዕዳ ያለባቸው እነማን ናቸው? 20 ሚሊዮን ብር በላይ ዕዳ አለባቸው። ቤተክርስቲያኒቱን እንዳንድ የጅል መሰብሰቢያ አድርገው ንብረቷን እየተጠቀሙ እኛ የበይ ተመልካች ሆነን ራሳችን ባለንበት ህንጻ ውስጥ በሚያሳዝን ሁኔታ ነው የሚጠቀሙትና እዛ ሁሉ ተከራዮች የኛ ተከራዮች አይደሉም። ተከራዮቹ የግለሰብ ተከራዮች ናቸው። የወልደ ገብርኤል የሚባልና የኢዮኤል ተከራዮች ናቸው። ወልደ ገብርኤልና ኢዮኤል በጨረታ ተከራይተው ከኛ ወስደው እነሱ ደግሞ ሌሎችን አጫርተው
ከ270 ሺህ በላይ በወር ገቢ ያገኛሉ እያንዳንዳቸው። እኛ ተቀምጠን እናያለን ማለት ነው። እሱ ይሁን እሺ። ሁለቱም ደግሞ ለቤተ ክርስቲያኒቱ መክፈል የሚገባቸውን ኪራይ አይከፍሉም። ስፔሻሊ ኢዮኤል የሚባሉት ተከራይ 1 ወር ብቻ ነው የቤት ኪራይ የከፈሉት። ከዛ በኋላ ነክተውት አያውቁም። እኛኛውም በተመሳሳይ። ስለዚህ ሁለቱም ጋር ከ20 ሚሊዮን ብር በላይ እዳ አለባቸው። በቢሮም በውይይትም በማነጋገርም ችግሩን ለመፍታት ብዙ ጊዜ ሞክረናል። ላለማጫጫህም ሌላ ነገርም ላለመፍጠር ለምን አንወያያቸውም ብለን ብዙ ጊዜ ሞክረናል። ነገር ግን ሰዎቹ ቀልድ ነው፣ ልክ እንደው ቤተክርስቲያኒቱን እንዳንድ የጅል መሰብሰቢያ አድርገው ንብረቷን እየተጠቀሙ እኛ የበይ ተመልካች ሆነን ራሳችን ባለንበት ህንፃ ውስጥ በሚያሳዝን ሁኔታ ነው የሚጠቀሙትና እነዚህ ሰዎች መንገድ መያዝ አለባቸው በሚል ሁለቱም በያለባቸው የወል ከ10 ሚሊዮን ብር በላይ ያለባቸው እኛኛውም እንደዛው በተመሳሳይ ፍርድ ቤት ክስ እንዲመሰረት አድርገናል። ሁለቱም በፍርድ ቤት ገንዘባችንን የሚመልሱበትን ሁኔታ የመፍጠር ስራ ሰርተናል። ሌላው ግን እሱ አባት የሌለው ቤት ነበረ። ለወራቶች ለአመታት ቤቱን ተከራይተው ህንፃ ተከራይተው ያከራይ ተከራይ ከቤተ ክርስቲያን ተከራይተው ያከራዩታል። እነሱ በወር 270 ሺህ ብርና ከዛ በላይ ያገኙበታል። አንዱ ነው 1 ወር የከፈለው፣ ሌላኛው 2 ወር ብቻ ነው የከፈለው ለቤተ ክርስቲያን ህንፃ ሙሉ ተከራይቶ። ገዳሞቻችን ተዘጉ፣ ማስቀደሻ የለንም፣ ለካህናት የሚከፈል የለም። ማህበራዊ ሚዲያ ላይ ጮሃል፣ ምዕመን ይሰበስባል፣ አስራቱን ያወጣል። ቤተክርስቲያን የገነባቸው ህንፃ ግለሰቦች ይጠቀሙበታል። ጨረታ ወጣ ትሸጣለች፣ ጨረታ ወጣ መጽሐፍ ትሸጣለች፣ ጨረታ ወጣ ወንበርና ጠረጴዛ ትሸጣለች፣ ጨረታ ወጣ የቁሳቁስ ትሸጣለች። ገዳማት ያሉ አባቶች በረሃብ እየተሰቃዩ በአደባባይ በሚዲያ ይለመንላቸዋል። የቆጡን አወርድ ብላ የብብቷን ጣለች አሉ። ምን ገንዘብ ለመሰብሰብ ገንዘብ እንጥላለን እንዴ? እንዴት ነው የምናደርገው? ይሄ ማለት በቤተ ክህነት ደረጃ በቅዱስ ሲኖዶስ ደረጃ እንዲህ ከተደረገ ሀገረ ስብከትማ ከዚህ በላይ አለ፣ ወረዳ ቤተ ክህነትማ ከዚህ በላይ አለ፣ ክፍለ ከተሞችማ ከዚህ በላይ ናቸው። እኛ ሌላ ጥያቄ እንጠይቃችሁ፣ እንደው ከጀመራችሁ አይቀር መመሪያ እንድታወጡልን እንፈልጋለን። አንድ የቤተ ክርስቲያን ህንፃዎች ሲከራዩ ለመጠጥ እንዳይከራዩ አድርጉልን። ለመጠጥ አከፋፋይ ለመጠጥ ሻጮች እንዳይከራዩ አድርጉልን። እስኪ 20 ሚሊዮን ብር ብፁዕ አቡነ ሳይሮስን ያስደነግጣቸዋል በእርግጠኝነት። ቅድም ብፁዕ አቡነ አብርሃምን አሳይቻቸዋለሁና ብፁዕ አቡነ አብርሃም በነበሩ ጊዜ ይህም ቤት እንደዚሁ ነበረ እና ገንዘብ ጳጳሶቻችን ይመራል ወይስ አይመራም የሚለው ወደፊት በመጨረሻ ላይ ሁላችንም እናየው ይሆናል፣ ምን ጠብቀው። ነገር ግን ይሄ ስለተመስለሰ ለቤተ ክርስቲያናችን እጅግ በጣም ደስ ብሎናል፣ ልናሳውቃችሁ ፈልገን ነው። ነገር ግን ይህን ስለነግራችሁ ሌሎችን እንድንቆጣጠር ካሁን በኋላ ያለብን ኃላፊነት መጀመሪያ ቀኖናና ዶግማው ላይ እናድርግና የቅቤ እምነቱን የበሶ እምነቱን አስቆሙልን። አሁን አንድን የሚተታልኩበት ስራ ያለ ይመስለኛል፣ ፈልጌ ያገኘዋለሁ፣ ደርስበታለሁ። ተአምራትና የቦታ በረከት በሚል የሚገለጹ ነገሮች በሙሉ በጣም እየሰፉ መጥተዋል፣ ከሆነ መስመር እየዘለለ መጥቷል። እና ብፁዓን አባቶቻችን እችንንም ነገር በየሀገር ስብከታችሁ ምዕመናን እየጠሩ ገንዘብ መሰብሰቢያ የምትደረግ ከሆነ ብትቀር የተሻለ ይመስለኛል። በጣም ነው የሚያሳዝን። በየቦታው ስለ ቤተክርስቲያን ይለመናል፣ በየቦታው ስለ ቤተክርስቲያን ይጠይቃል። ቤተክርስቲያን የራሷን ሀብት በአግባቡ እየተጠቀመች አይደለም፣ ግለሰቦች ራሳቸውን እያካበቱበት ነው ማለት ነው። በዚህ አይነት እንግዲህ ታያቸው 4 ኪሎ የሚገኙ ቤቶች በ200 ብር ሲከራዩ ምን ማለት እንደሆነ ግራ ነው የሚገባው። እነዚህ ተከራዮች ደግሞ እኮ ተከራይተው ከቤተክርስቲያኗ ይከራዩና ለሶስተኛ ወገን ያከራያሉ ማለት ነው። ከፍተኛ በጣም ብዙ ገንዘቦችን ነው የሚያከራዩት። ለቤተክርስቲያኗ የሚያስገቡት ይህን ያህል የነበሩ ኃላፊዎች፣ ከዚህ በፊት የነበሩ ኃላፊዎች ምንድነው የሚሰሩት? ቦታው ላይ ምንስ ነው እየተመለከቱ ነው የነበረው? ዛሬ ይሄ ነገር ሲሰማ በእውነት እነሱን እኮ ሊነካቸው ይችላል። ወጥተው ትክክል ካልሆነ እንኳን ይህ በእኛ ዘመን የለም ማለት አለባቸው ብዬ አስባለሁ። ስለሆነ ነው ዝም የተባለው። በቃ ቤተክርስቲያን ላይ ለምሳሌ በጣም የሚገርመኝ ማለት ነው አንድ አለቃ አንድ ቤተክርስቲያን ይመደባል። ዘረፈም አልዘረፈም ከዛ ቤተክርስቲያን ከወጣ እሱ አበላሽቶ ስለሄዳቸው ነገሮች ተጠያቂ አይደለም። ለምን እንደሆነ አላውቅም። አበላሽቶት
አንዳንዴ ለሱቆችን ለ10 ዓመት ለ20 ዓመት ውል እየሰጡ ሽጠው ይሄዳሉ። የራሳቸውን ኪስ እያደለቡ ማለት የራሳቸውን ኪስ እያሳደጉ ማለት ማን ነው ይሄንን የሚጠይቀው? ስንት ጉዳል እንግዲህ ይሄ እንዲህ የወጣ ቤተክርስቲያኒቷ ስንት ጉዳል በዚህ ጋር ቀኖናው ይጣሳል፣ በዚህ ጋር ይሄ ነገሩ ይጣሳል። በጣም የሚገርም ነው። በጣም ማለት ነው። ይሄን ያህል ገንዘብ ግለሰቦች ላይ እንግዲህ 2 ግለሰቦች ላይ ይሄን ያህል ገንዘብ ካለ እንግዲህ ይታያችሁ ምን ያህል ቦታው እንትን እንዳለ። እንግዲህ ይሄ ሪፖርት ሲቀርብ ብፁዕ አቡነ ሳዊሮስ እና ምክትል ስራ አስኪያጃቸው ንቡራኤል ኤልያስ የሰጧቸው ሐሳቦች አሉ። እስቲ ስሟቸው። 20 ሚሊዮን ብር ለዚያም ደግሞ እንደገና አከራይቶ ደግሞ 2 ወንጌል ሆነ አለመክፈል አንድ ወንጌል ነው፣ አንድ ጥፋት ነው። ደግሞ እሱ የተከራዩን አሳልፎ ለሶስተኛ ወገን ማከራየት ይፈቅዳል ይሄው አባታችን ቤተ ክርስቲያኗ 20 ሚሊዮን ብር እስክታጣ ድረስ በዚህ ኃላፊነት የነበሩ በዚህ የሚመለከታቸው ሰዎች ምን ይሰሩ ነበር የሚለው ነገር ዝም ብለን ማለፍ የለብንም። አባታችን ሌላ ቢቀር እንኳን አውቀን ባልማት እንኳን ራሱ ነውር ነው። ለነገም እንዳይቀጥል ያደርጋል። ቢያንስ ይሄንን ድርጊት ዝም ብሎ እንግዲህ አለ እንግዲህ ያው እንደምናውቀው በየወሩ ገቢ መደረግ ያለበት ገቢ መደረጉ አለመደረጉ የሚከታተል አካል አለ። መቼ በዚያ ውስጥ ኃላፊ ብቻ ሳይሆን ከኃላፊ በታች ያን ነገር የሚከታተል ነገር አለ እና እንደዚህ ያሉ ብልጣብልጦች በቤተ ክርስቲያን ለመነገድ የቤተ ክርስቲያናችን የአሰራር ክፍተት ሆን ብለው አጥንተው የመጡ ከመጡ በኋላ 20 ሚሊዮን ብር 10 ሚሊዮን ብር እስኪደርስ ድረስ ተከምሮ ዝም ብሎ የሚያይ ኃላፊ ዝም ብለን የምናልፈው ከሆነ አሁንም ያለው ቀጥል እናትም ይቻላል እንደዚህ ያለ ነገር በቤተ ክርስቲያን ችግር የለው አይደለም 100 ሚሊዮንም ይቻላል የሚል መልእክት የሚያስተላልፈው ዝም ብሎ የሚታለፈው ከሆነ እንደዚህ ያለ አሰራር ፈቅደናል ማለት ነው። ዛሬ በጆሮአችን የሰማን ብፁዕ አባታችን ይሄንን ሰምተው እኛም ሰምተን ዝም ብለን የምናልፈው ከሆነ ነገር ይሄ ቀጥሉ ጥሩ ነው መልካም ነው ይሄ ነገር ደግፈናል ማለት ነው። በዚህ ላይ በእውነቱ ድርጅቱም ቢሆን በዚህ ብቻ ሊያልፈው አይገባም። በቃ በፍርድ ቤት ብቻ ሊያልፈውም አይገባም። ተጠያቂ ይሄን ነገር የሚከተላቸው በየደረጃው መጠየቅ አለባቸው። ሰዎች መጠየቅ አለባቸው። ይሄ ስራቸው ደግሞ ሊቀጥሉ እንደዚህ ያሉ እየሰሩ እንደዚህ ብለው መቀጠል የለባቸው። ነውር ነው በእውነት እንደዚህ ያለ ነገር ነውር ነው፣ ኃጢአት ነው። እንዲያው ንስሐ የሚያስፈልገው ነገር ነው። በጣም ነው የተሰማኝ ብፁዕ አባታችን 20 ሚሊዮን ብር ለዚያም ደግሞ እንደገና አከራይቶ ደግሞ 2 ወንጌል ሆነ አለመክፈል አንድ ወንጌል ነው፣ አንድ ጥፋት ነው። ደግሞ እሱ የተከራዩን አሳልፎ ለሶስተኛ ወገን ማከራየት ይፈቅዳል ይሄው የቤቶችና ውል ይፈቅዳል። ይሄ ሁለተኛው ወንጌል እየተፈጸመ እንዴ በሞኝ ምን ይቆፈራል የሚባለው በጣም አሳዛኝ ነው። እንደዚህ ያለ ምን ያህል እኔ እዚያ ቦታ ተቀምጬ እኔ በመራስ እኔ ንቄ ያለው በቃ ነው ያረ በግሌም ተንቄ ያለው ቢሆን ነው እኔ በጣም ተንቄ ያለው በቃ እንዲያው እንተው ነው ቤተክርስቲያን ነገር ሌላ እንኳን ባይገድኝ እንኳን ተንቄ ያለው ቢሆን ነው እና ድርብ ጥፋት ነው ይሄ ድርብ ጥፋት ነው የተፈጸመ። ይሄ ነገር ዝም ብሎ መታለፍ የለበትም። ካልሆነ ግን ፈቅደናል ማለት ነው። ጠቅላይ ስራ አስኪያጁ ፈቅደዋል፣ ምክትል ስራ አስኪያጁ ፈቅደዋል። ዝም ብለው ካለፉት ማለት እኮ ፈቅደዋል፣ ተስማምተዋል ማለት ነው። መታለፍ የለበትም። መጠየቅ አለበት። አሁንም እንደዚህ ያለ ነገር እንዳይቀጥል አስተማሪ የሆነ ነገር መቀመጥ አለበት ብዬ እገምታለሁ። ስለዚህ እንደዚህ ያለ ነገር አሰራራችን ያው ሰንካለና ደካማ ሙት የሚያደርጉ የሚያስወቅሱ እንደዚህ ያለ አሰራሮች ናቸውና ይሄ በደንብ መታየት አለበት ብዬ አስባለሁ። ጨካኝ መሆን ያስፈልጋል። እዛ የሚቀመጥ ሰው ጨካኝ መሆን አለበት፣ ለማስተካከል ማለት ነው። ከዚህ በፊት ያሉትን ለማስተካከል መንገድ ለማስያዝ ያም ስጠኝ ይሄም ስጠኝ ይሄ ነው በዚህ ጊዜ ካላገኘ መቼ ላገኝ ነው። ሁሉም ለራሱ ነው፣ ሁሉም ለራሱ ጥቅም ነው፣ ለቤተክርስቲያን ብሎ አይደለም። እና እቺ ቤተክርስቲያን እንደራሱ አርጎ የሚያይ እንደራሱ ንብረት እንደራሱ አርጎ የሚያገለግል የሚሰራ የሚቆረቆር አግኝቼ ልሂድ እንጂ ለቤቱ የሚቆረቆር ሰው የለም። ያው ተጠቅሜ ልሂድ ብቻ ነው፣ ተጠቅሜ ዞር ልበል ብቻ እንጂ ይሄ ቤተክርስቲያን በዚህ ብትስተካከል በዚህ መስመር ብትይዝ እንደዚህ ባደርግ የሚል የለም። ከዚህ እስከ ታች ጠቅላላ አጠቃላይ በሙሉ ይሄ ነው እና ድርጅቱን እንኳን አስከብረን እኮ እንትን ብንል ምንም አይደለም። ራሳችንን አስከብረን ይሄ ራሳችን ነው፣ ህይወታችን ነው፣ ቤቱ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤት ነው፣ ዋናው ቤት ነው። እውነት ነው። መጨከን ያስፈልጋል። ማንም ስለ ተቋሙ የሚያስብ የለም። ሁሉም ስለ ራሱ ነው የሚያስበው፣ ራሱን የሚያካብትበት፣ ዘመዶቹን የሚያሳድግበት፣ ዘመዶቹን የሚጠቅምበት ነው እንጂ ይቺን ቤተክርስቲያን አንድ ነገር ሰርቼላት ልለፍ የሚል የለም። ትክክል ተናግሯል ብፁዕነታቸው። በእውነት ልክ ነው ያሉት። ዛሬ ቤተክርስቲያን ላይ እየታየ ያለው ነገር ይሄ ስለሆነ ማለት ከመዋቅር እየተወጣ ስርዓት ያለው ነገር እየተደረገ አይደለም።
ይህን መስማታችን ጥሩ ነው። ነገ ከነገ ወዲያ ምን ደረሰ ብለን ምዕመናን እኛም የድርሻችንን መጠየቅ አለብን። ምክንያቱም ቤተክርስቲያኒቷ የሁላችን ሀብት ናት እንጂ የግለሰቦች ሀብት አይደለችም። ቤተክርስቲያኒቷ የሁላችንም ናት። በዚህች ንጽሕት ሃይማኖት ውስጥ ያለ በሙሉ ይመለከተዋል። ስለ የትኛውም ቤተክርስቲያን አንድ ስለሆነች ምን ላግዝ፣ ምን ልርዳ፣ ምን ተቸገራችሁ ብሎ ጠይቆ ገንዘብ አውጣ ህንፃ ይሰራል ብሎ ከኪስ ገንዘብ ከጠየቀ በኋላ ስለዛ ህንፃ አይመለከትም የሚል የለም። ሀብትን ንብረትን መጠየቅ ያስፈልጋል። ያሉትንም ማገዝ ያስፈልጋል። እና እንደው የቤተክርስቲያንን ገንዘብ በልታችሁም እንደምትገኙ አላውቅም። እግዚአብሔር ማስተዋሉን ለሁሉም ያድል። ወደ ዮኒ እንምጣ። እንግዲህ በይፋ ከፕሮቴስታንቱ ዓለም እንደለቀቀ ተናግሯል። ስሙት። ሙሉ በሙሉ ከጴንጤነት ወጥቻለሁ። ሙሉ በሙሉ ነው ማወራ። ደግሞ ከአድዋ ድል በኋላ የመጣ ሃይማኖት ጋር ምንም ዝምድና የላት። ዋሽታችሁኛል፣ በጣም ቀጥፋችኋል፣ በጣም አጭበርብራችኋል። ወንጌል ነው የሚያድነው እንጂ እናንተ 47,000 ማጥናት አልችልም። አም ሶሪ። ኦርቶዶክስ እውነቷን እያመጣች እየመገበች ነው። ኦርቶዶክስ እውነቷን፣ እዛ ቤት ደግሞ ጥላቻ እየተመገብኩ ነበር። በምታዩት መልኩ ምን አይነት ነገር ሳስተላለፍ እንደነበረ 8 ወር እናንተ የምታውቁት ነው። ሲጨበጨብልኝ የነበረው ኦርቶዶክስ ስለሰደብኩ ብቻና ብቻ፣ ምንም ሌላ ነገር ተምሬ አስተምሬ ምናምን አይደለም። እነሱም ሲያስተምሩኝ የነበረው ስለ ገድል እንጂ ስለ ማን አይደለም፣ ስለ ሌላ ነገር አይደለም። እንደምታዩት ማለት ነው። ሶሻል ሚዲያ ላይ በ5 ቀን ሳይሆን ይቅርታ በ3 ቀን የተማርኩት፣ እውነቴን ነው የምላችሁ፣ እግዚአብሔር ምስክሬ፣ 8 ወር አልተማርኩት። በራሴ መጽሐፍ ቅዱስ አነባለሁ፣ በደንብ አድርጌ አነባለሁ። በ3 ቀን የተማርኩት በኦርቶዶክስ፣ እዛ በ8 ወር አልተማርኩት። ስለ ጥምቀቱ ብትሉ፣ ስለ ቅዱስ ቁርባኑ ብትሉ እንደምታዩት፣ እንዲሁም ደግሞ ስለምን ስግደት ምን አይነት ነው የሚለውን ትምህርት መጽሐፍ ቅዱስ ላይ በዚህ በ3 ቀን የተማርኩትን 8 ወር አልተማርኩት። ሞር ኦርቶዶክስ ላይ ፎከስ ያደረገ እንጂ ትምህርቱ ወንጌሉን ፎከስ ያደረገ ትምህርት የለም። ተግባባን? ወንጌሉ ላይ ፎከስ ያደረገ ትምህርት የላቸውም። ግቡና ሂዱና አሁን ሂዱና እነሱ ፔጅ ላይ ይዋቸው። ወንጌልም ፎከስ ያደረገ ትምህርት ሳይሆን ኦርቶዶክስም ፎከስ ያደረገ ትምህርት አላቸው። ለዚህ ነው የሚስቱት። እና እግዚአብሔር አምላክ እሱ ዋናው ከሰው አይደለም ይቅርታው እኔ ያልኳችሁ ትላንትም ከትላንት ወዲያም ለኦርቶዶክስ መጣው ቀረው የሚጨምርባት የሚቀንስባት ነገር የለም። በሺህ ዓመታት ያለች እምነት ናት፣ ሃይማኖት ናት። ዮኒ ማኛ ምንም ሊችን የጥፍር ቆሻሻ ያህል የሚጨምርላት ለኦርቶዶክስ የለም። ስለዚህ ዋናው የኦርቶዶክስ ወንድምና እህቶቼ እንድትበረቱ፣ እዚህ ቤት እውነት አለ፣ ኦርቶዶክስ ጋር እውነት አለና እሱን እውነት ይዛችሁ እንድትጸኑ ነው። እግዚአብሔር ይባርካችሁ። ስትሄዱ 47,000 ዲኖሚኔሽን እንዳለ ልንገራችሁ። ወደ ፕሮቴስታንት ስትመጡ እንደኔ አየር ላይ ነው የምትቆመው። የምትሄድበት አየር ላይ ትበተናል። መሄጃ የለም። እኔ ሳልሆን ራሷ ዘርፌ ነግራቸዋል። አየር ላይ የምትበሩበት እንጂ የምታርፉበት ማንነት እንደማይኖራችሁ አሁን ነግራችኋል። ሙሉ በሙሉ ከጴንጤነት ወጥቻለሁ። ሙሉ በሙሉ ነው ማወራ። ወንጌል ነው የሚያድነው እንጂ እናንተ 47,000 ማጥናት አልችልም። አም ሶሪ። የጴንጤ 47,000 ዲኖሚኔሽን ስላለ ማጥናት አልችልም። እግዴ የተሰበሰበበት ስለሆነ ማለት ነው። 47,000 ማጥናት አልችልም። በክርስቶስ ጉዳይ አንድ መሆን ካልቻልክ ሌላው ሲጨመርማ ታብዳለህ። እሴ ይሰማል። ዛሬ አውጄ ይላል ፕሮቴስታንትነትን ሙሉ በሙሉ ለቅቄያለሁ። ስለዚህ ስለ እኔ አይመለከታችሁም ማለት ነው። ስለ እኔ ማውራት የለባችሁ፣ ስለ እናንተ ነው ማውራት ያለባችሁ። ገባ? 47,000 ጋር እንዲሁም ደግሞ ከአድዋ ድል በኋላ የመጣ ሃይማኖት ጋር ምንም ዝምድና የላት። ዋሽታችሁኛል፣ በጣም ቀጥፋችኋል፣ በጣም አጭበርብራችኋል። በጣም የዋሻችሁ ትላንት የመጣ ሃይማኖት ይዘ ያዙ ይልቀቁኝ እንደምትሉ ቀጥፋችሁ ዋሽታችሁ እንደምትመጡ አላውቅም ነበር። አትዋሹ። የትም ቦታ ላይ አልነበራችሁ የላችሁም። ስለዚህ ትኩስ ሃይማኖት ይዘ ኢትዮጵያ ውስጥ ሙድ ባትይዙ ደስ ይለኛል። ትኩስ ሃይማኖት የትም አያደርስም እና
እየሞከርኩ ነው አይነት እምነት ለኑሮ እንጂ እየሞከርኩ ነው ለሃይማኖት እየሞከርኩ ነው አይሆንም። ለሃይማኖት እየሞከርኩ ነው አይሰራም። ለኑሮ እየሞከርኩ ነው ጥሩ ነገር። ስለዚህ አሁንም ባየሁት ነገር ላይ ድህነት እንደሌለ በዛ በኩል 100% እርግጠኛ ሆኜ ነገር ድንፋት አለ፣ ድህነት የለም። ድኛለሁ ብሎ መደንፋት አለ፣ ጉራ አለ፣ ተግባሩ የለም። ተግባር የለም። ድንፋታ ግን ሙሉ በሙሉ አለ እና አድዋ ድል ስደርሱ አድዋ ድል ላይ ጥሩ ቢያንስ ኢትዮጵያን ስለሚወክል ለአድዋ ድል ትንሽ ስደርሱ ማውራት ያሉትንም ብዛታቸውን መናገሩ ጥሩ ነው። እሱም መጣም አልመጣም ለኦርቶዶክስ ተዋሕዶ ቤተክርስቲያን ምንም እንደማይጨምርም እንደማይቀንስም ማወቁ ጥሩ ነው። ማንም ከዚህ ቤት ቢወጣ ተጎጂው ራሱ ቢመጣ ተጠቃሚው ራሱ። አንድ ነፍስ በመውጣቷ እናዝናለን፣ እናለቅሳለን፣ እንዲጠፋ ስለማንፈልግ። በቃኛ ሻፈረኝ ብሎ ከሄደ ግን ራሱ ነው የሚጎዳው። ቤተክርስቲያን ምንም የሚጎልባት ነገር የለም። ምንም አጨምሩላትም፣ ምንም አቀንሱላትም። ግን ትክክለኛው ሃይማኖት የት እንደሆነ ትክክለኛው አስተምሮ እንግዲህ 78 መምህራኖች በአንድ ቦታ ሆነው ስለ ስጋ ወደሙ፣ ስለ ቁርባን፣ ስለ ሚስጥረ ቁርባን አንድ አይነት ትምህርት ያስተምራሉ። አንድ አይነት ፕሮቴስታንት ሁለት ሰዎችን አምጡና አንድ አይነት ትምህርት አስተምሩ ብትላቸው በፍጹም በታሪክ አይገናኙም። በየራሳቸው ሐሳብ ስለሚሄዱ ማለት እውነተኛዋ ቤት ይችላል። ነገ ወዴት እንደምታርፍ አላውቅም። ግን ከመቅበዝበዝ ወደዚህ ወደዛ ካለች ከተጨነቀች ነፍስ ቅብዝብዝ ከምትል ነፍስ እግዚአብሔር ያድንና በአንድ በረት በአንዷ ተዋሕዶ እምነት ያጽና ለማለት ፈልጋለሁ። ጸልዩለት። እናንተ ሁላችንም በጸሎት እናግዘው ያስፈልጋል። የዚህችን እህታችንን ምክር እስቲ እንስማ። ባይዘይ አትጸልዩ፣ ይድከማችሁ፣ መጽሐፍ ቅዱስ አታንብቡ፣ ቸርችን ቤተክርስቲያንም አትሂዱ፣ ከሁሉ የባሰ ኃጢአተኞችም ሆኑ። በቃ ግን እንዴትም ብላችሁ እግሩ ስር ነው። ሂዝ ናት ላይክ እንደሰው አይደለም፣ ሊወግራችሁ አያነሳም። በጣም የምህረት አምላክ ነው። የእውነት እንዴት ነው ጠፍታችሁ ሄዳችሁ እንደሰው እየነገርኩ እንደሱ አድርጌ የሚል ሳይሆን ተመልሳችሁ ስትመጡ መጣልኝ ልጄ ብሎ የሚያቅፍ አምላክ ነው ያላችሁ። የእውነት ነው የሚወዳችሁ። ላይክ ማንንም አትስሙ። ማንም የሚመጻደቅበት ጽድቅ የለውም። ዳትስ ዋይ እኮ አይደል ከእናንተ መካከል ኃጢአት ያልሰራ እሱ ይውገራ ሲባል ለመውገር ድፍረት ያላገኘ ሰው የእናንተ በአደባባይ የእኛ በጓዳ ሆነ እንጂ ማንም ጽድቅ የለውም። ለዛ ነው ሰው ሁሉ ኃጢአትን ሰርቷል እግዚአብሔርም ክብር ጎሎታል የተባለ። ጽድቃችን እንኳን የመርገም ጨርቅ ነው። እየወደቃችሁ እየደከማችሁ እየሞታችሁ እየተንፏቀቃችሁ እግሩ። እውነት ነው። አምላክ ቸር ነው። እንኳን መጣልኝ ነው እንጂ ምን አባል ሰራ መጣ የሚል አምላክ አይደለም ያለ። ይህን የሚያክል ኃጢአት ሰርታችሁ ቺፕ በምታክል ንስሐ ይምራችኋል። ለዘመናት ያከማቻችሁትን ኃጢአት በሰከንድ ጸጸት ረስቻለሁ ይላል። 20-30 ዓመት ተሸክሞ አከማችታ የነበረውን ኃጢአት በሰከንድ ንስሐ የ20-30 ዓመቱን ይረሳላል። ክርስቶስ ቢጠየቅ ረስቻለሁ ነው የሚል። እንደ ሰው አይደለም። እንዲህ አይነት አባት ነው ያለን። ወደዚህ አባት ወደዚህ ልንቀርብ ያስፈልጋል። የእሱ መንገድ የት ነው? ክርስቶስን ማገኘው በየትኛው መንገድ ነው ስጓዝ ማገኘው የሚለውንም መርምሩ። እዚች በኦርቶዶክስ ቤትና ቤት ብቻ ነው። ከሷ ውጭ ከሆናችሁ እውነተኛውን አምላክ አታገኙት። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።